አንተ ወቱ መስዋዕት ስለዚህ የተፈጠርነው ለምስጋና ነው። ሰው እኮ በእንጀራ ብቻ አይኖርም የተባለው እኮ አንድም እኮ በዚህ ምክንያት እኮ ነው። የምንኖረው በምስጋና ነው። የተፈጠርንለት ዓላማ ምስጋና ነው እና በትክክል ተፈጠረንለታል ብለን እንኳን የምናስበውን ዓላማ የምናሳካው በቅዳሴ ውስጥ ነው። በቅዳሴ ውስጥ ይህ ብቻ አይደለም። ለምሳሌ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድም ሕይወትም ነኝ አለ። ስለዚህ ትክክለኛው የሕይወት ትርጉም አምላካችን ክርስቶስ ነው እና ይህንን የክርስቶስ ሕይወትነትን ለማግኘት አንድ ሰው ሕይወት የሚለውን ትርጉም ለማግኘት ክርስቶስ ከሱ ጋር ሊኖር ይገባል። አምላካችን ልዑል እግዚአብሔር ልክ አዳምና ሔዋንን ከመፍጠሩ አስቀድሞ በገነት ውስጥ 3 እጽዋት አደረጋለ። ዕፀ መብል፣ ዕፀ በለስና ዕፀ ሕይወት እና ሰው ዕፀ ሕይወት የተፈጠረችለት የ1000 ዓመት ሲሞላው ያችን በልቶ ታድሶ ሕያው ሆኖ እንዲኖር ነው እና ለዛም ነው ከገነት እኮ የተባረረው እኮ ያችን ዕፀ ሕይወት በልቶ ሕያው ጉስቁል ሆኖ እንዳይኖር ነው። ለዘላለም ጉስቁል ሆኖ እንዳይኖር በዕፀ ሕይወት ፈንታ ያገኘነው የክርስቶስ ስጋና ደም ሕይወት የሚሰጠን ማለት ነው አይደለ? ልክ ቅዱስ ኤፍሬም ሶርያዊ እኮ ራሱ እኮ ይናገራል። በዕፀ ሕይወት ፈንታ የተሰጠን የክርስቶስ ክቡር ስጋውና ቅዱስ ደሙ ነው ብሎ ይናገራል። ስለዚህ ልክ ያንን የክርስቶስን ስጋና ደም ስንበላ በትክክል ሕያዋን እንባላለን። በነገራችሁ ላይ ለምሳሌ አሁን እዚህ የተሰበሰብነው ሕያዋን ነን አይደለ? እና ሕያው የምንባለው ነፍስና ስጋ እየሰማችሁ ነው። ነፍስና ስጋ ስለተዋሃደልን ነው። ነገር ግን አንድ ሰው ነፍስና ስጋው ስለተዋሃደለት ብቻ ሕያው አይባልም። ለምሳሌ በአንደኛ ጢሞቴዎስ መልእክቱ ምዕራፍ 5 ቁጥር 8 ላይ ቅዱስ ጳውሎስ ቅምጥሊቱ በሕይወት ሳለች ሞታ ነበር ይላል። በሕይወት እኮ አለች፣ ነፍስና ስጋ እኮ አላት፣ ግን ሞታ ነበር አለ። ስለዚህ አንድ ሰው ነፍስና ስጋው ስለተዋሃደለት ብቻ ሕይወት አለው ሊባል አይችልም። ሕይወት የሚኖረው ሕይወት ከተባለ ከእግዚአብሔር ጋር፣ ሕይወት ከተባለ ከክርስቶስ ጋር ሲኖር ብቻ ነው። በነገራችሁ ላይ በትክክል ይህንን የሕይወት ትርጓሜ አይደለም ዓለም ቀርቶ እኛ እንኳን አላወቅ ነው። ለምን ከተባለ የክርስቶስን ቅዱስ ስጋና ክቡር ደም ስለማንቀበል። አሁን እዚህ ከተሰበሰባችሁት እንደው ምን ያህሎቻችሁ ናችሁ የምትቆርቡት? ጠይቁት ራሳችሁ። እና ይልቁኑ እንደው እኛ የምንናፍቀውና የምንመገበው የሞት ምግብ ነው። የሞት ምግብ ነው። እንደውም አንድ ሽሜመን የሚባል የምስራቅ ኦርቶዶክስ ሊቅ ምን ይላል? ሰው የበላውን ነው የሚመስለው ይላል። ጎጃም አካባቢ ራሱ አንድ ትንሽ እንደኔ አይነት ሰውነቱ ደንደን ያለ ሰው ሳይሆን እዩት ገብሱ ይላሉ፣ እዩት ስንዴውና ያው ሰው የበላውን ስለሚሆን ማለት ነው። እና እኛ የምንበላው የሞተ ስለሆነ ምን መስለው እኛ እንደዛ ነው። ለምን አሁን ምን ሕይወት ያለው የምንበላው ነገር አለ እንዴ? እጽዋቱንም ብንል ገለን እኮ ነው የምንበላቸው። እንስሳቱንም ምን አድርገን እና እስከ ሕይወቱ ነው እንዴ በጉን የምንወጣው? እንደዛ ነው አይደለም አይደለ? እኛ የሞተው የምንበላው ስለዚህ የሞትነን ማለት ነው። እና በትክክል አንድ ሰው የሕይወትን ትርጉም ማግኘት የሚፈልግ ከሆነ ቅዳሴ አስቀድሶ መቁረብ መቻል አለበት ማለት። ስለዚህ ቅዳሴያችን የሕይወታችንን እንኳን ትርጉም የሚሰጠን ነው። የመፈጠራችን ዓላማ ምስጋና ነው እንላለን። ስለዚህ በትክክል የመፈጠራችንን ዓላማ ምስጋና የምናገኝበት፣ ሕይወት ምንድነው ለሚለው ትርጓሜ ሕይወታችንን የምናገኝበት፣ በሕይወት የምንኖርበት ነው ማለት ነው ቅዳሴው። ጥሩ ነው። ሰምታችሁኛል? ጥሩ። ስለዚህ ምንድነው ሌላው በተጨማሪ የምንመለከተው የቤተ ክርስቲያን አሃዳዊነት ማሳያ ጭምር ነው ቅዳሴ። ለምሳሌ በምትጋደለው ቤተክርስቲያንና ድል በነሳችው ቤተክርስቲያን መካከል አንድነትና ህብረቱን በትክክል የምንመለከተው በቅዳሴ ውስጥ ነው። አማናዊ ህብረት ማለት ነው። ለዛም ነው ቅዳሴ ስናስቀድስ በአንድ ትልቅ አዳራሽ ውስጥ ነው የምንሰበሰበው። እነማን ነው የሚሰበሰቡት ከተባለ የመጀመሪያው አምላካችን ልዑል እግዚአብሔር አምላካችን ክርስቶስ የሚገኝበት ነው። ቅዱስ ጎርጎርዮስ በሃይማኖተ አበው ላይ እንዲህ ብሎ ይናገራል። ራሱ መስዋዕት ነው፣ ራሱ መስዋዕት አቅራቢ ነው፣ ከአባቱም ጋር ሆኖ መስዋዕቱን የሚቀበለው እርሱ ነው አለ። ስለዚህ በትክክል በቅዳሴያችን ላይ ቅድም ስትናገሩ እንደነበራችሁት አምላካችን ክርስቶስ አምላካችን ልዑል እግዚአብሔር ቅዳሴው ላይ ይገኛል። ጥሩ። ንጉሥ ባለበት ሰራዊቱ እንደማይጠፉት እንዲሁ በቅዳሴ ላይ የንጉሥ ክርስቶስ ሰራዊት እነማን ናቸው? መላእክት ናቸው። መላእክት ይገኛሉ። ለዛም ነው በቅዳሴያችን ላይ ሰራዊተ መላእክት ይሁ እያልን ምን እናደርጋለን? እናመሰግናለን፣ መላእክት ስለሚገኙ። በተጨማሪ ደግሞ በአጸደ ነፍስ ያሉ ቅዱሳን ይገኛሉ በቅዳሴ ውስጥ፣ በአጸደ ነፍስ ያሉ። ለዛም እኮ ነው ደጋጎቹን አባቶችና እናቶቻችን ስማቸውን እንጠራለን። ከዛስ አባቶቻችን ስማቸውንም የጠራናቸውንም ምን ያላረግናቸውንም ያልጠራናቸውንም ይላሉ በቅዳሴ ላይ። ስለዚህ እነዛ በአጸደ ነፍስ ያሉ ቅዱሳን አባቶቻችን በቅዳሴ ላይ ይገኛሉ ማለት ነው። ጥሩ። አራተኛው በአጸደ ስጋ ያሉ ቅዱሳን ይገኛሉ። በአጸደ ስጋ ማለት ቅድስናቸውን እኛም እነሱም የማናውቀው፣ ከዛስ ቅድስናቸውን ደግሞ እነሱ ብቻ የሚያውቁት
ቅዱሳን በመካከላችን ይገኛሉ። አንድ አባ ይስሐቅ የተባሉ የግብጽ ቤተክርስቲያን ጳጳስ የነበሩ አባት በጣም በቅዳሴ በማስቀደስ ይታወቃሉ። እና እኒህ አባት አንድ ዕለት አንድ ካህን ቅዳሴ እየቀደሰ እያቆረበ ሁለት ሰዎች ይቀሩታል ቅዳሴ ላይ እና ለሁለቱ የሚሆን የክርስቶስን ስጋ አዘጋጅቶ ነበረ እና አንደኛውን አቁርቦ ሲመለስ ስጋው የለም፣ ጻሕሉ ባዶ ነው እና በጣም ደነገጠ። መሬት ላይ ነጥቦ ሊሆን ይችላል ብሎ ከዲያቆናቱና ከካህናቱ ጋር ሆኖ የክርስቶስን ስጋ መሬት ላይ መፈለግ ጀመረ። የለም ማጣ እና እሳቸው በውስጥ በመቅደስ ውስጥ ቅዳሴውን እየተካፈሉ ነበር እና ወደ ውስጥ ገብቶ ጠየቃቸው። አባቴ ለሁለቱ የሚሆን እኮ የመጨረሻዎቹ ቆራቢዎች እኮ አዘጋጅቼላቸው ነበር የክርስቶስን ስጋ፣ ነገር ግን አንደኛውን ካቆረብኩኝ በኋላ የመጨረሻው ግን ጠፋብኝ እና መሬት ላይ ነጥቦ ከሆነ እንኳን ብለን ፈለግነው አጣ ነው ብሎ ሲጠይቃቸው በጣም ፈገግ አሉና ከቅዱሳን መካከል ይቆረባል አሉት እና የሰውዬ ተረጋጋ ማለት ነው። ስለዚህ በአጸደ ስጋ ያሉ ቅዱሳን በመካከላችን አሉ ማለት ነው። ቅድስናቸውን እነሱም እኛም የማናውቀው ቅድስናቸውን እነርሱ ብቻ የሚያውቁት ቅዱሳን በመካከላችን ይገኛሉ ማለት ነው። ለዛም እኮ ነው አንድ የሰማሁት ታሪክ እግዚኦ ሲባል ሁል ጊዜ በጣም ያለቅሱ የነበሩ አንድ ካህን ነበሩ። ቅዳሴ ላይ ማን ነው አንድ ምዕመን ናቸው፣ ግን ያው በቅድስና ሕይወት ውስጥ የነበሩ ማለት ነው። እና እዛ አካባቢ አብሯቸው ያስቀድስ የነበረ አንድ ሰው በጽኑ ደዌ ይታመም ነበረ እና ልክ እሳቸው አልቅሰው የሄዱበትን ቦታ በእምነት ሆኖ ይሄ ቦታ ይፈውሰኛል ብሎ ያለቀሱበትን ቦታ ሰውነቱን ይቀባዋል እምነቱን አንስቶ። ከዛ ተፈወሰ። ከዛ በኋላ እኛ አባት እዛ ቦታ ላይ ተመልሰው አልመጡ። ለምን? ያው ኦልሬዲ ቅድስናቸው ታወቀ ማለት ነው። ስለዚህ በአጸደ ስጋ ያሉ ቅዱሳን በዚህ በቅዳሴ ውስጥ ይገኛሉ። አምስተኛው እኛ ተነሳያን ኃጥአን ይወላችሁ ቤተክርስቲያን የኃጢአተኞች መሰብሰቢያ አይደለችም። የእነማን መሰብሰቢያ አይደለችም? ይሄ በጣም ብዙ ሊቃውንት በዚህ ጉዳይ ላይ አስተምረውበታል። ቤተክርስቲያን የተነሳያን ኃጥአን ስብስብ ናት። እየወደቁ ንስሐ የሚገቡ አማኞች ህብረት ናት እንጂ የኃጢአተኞች ህብረት አይደለችም። ሰምታችሁኛል? ስለዚህ እነዚህ አምስቱ አካላት በአንድ የሚገኙት ምን ላይ ነው ከተባለ በቅዳሴ ውስጥ ነው ማለት ነው። ታዲያ ይኸውላችሁ በቅዳሴ ውስጥ እነዚህ አካላት በመገኘታቸው የምናገኘው ጥቅም ምንድነው ከተባለ የመጀመሪያው ሕይወት የሚሰጥ የክርስቶስ ስጋና ደም እናገኛለን። ዋናውም የኃጢአት ስርየት አግኝተን የአምላካችንን ክርስቶስን ስጋና ደሙን ለመቀበል ስለሆነ በቅዳሴው ላይ የምንገኘው ያንን ሕይወት የሚሰጥ የክርስቶስን ስጋና ደም እናገኛለን። ሁለተኛው ለጸሎታችን ምላሽ የምናገኘው በቅዳሴ ውስጥ ነው። ለምሳሌ አንድ ሰው ፈልጋችሁት ብታጡት ለምሳሌ እና ከዛ እንትን እዛ ቦታ ግን እኮ አይቀርም ሊሉን ይችላሉ ሰዎች፣ ወይም እንደዛ ብለን ልናስብ እንችላለን። እሺ ብለን እናቀለናል። ያው በቃ ያ ቅዱስ የምታገኙት ቅዳሴ ላይ ነው። ለምን? ቅዳሴ ላይ ምን ማድረግ ስለማይችል መቅረት አይችልም። እነ ቅዱስ ሚካኤል እነ ቅዱስ ገብርኤል መቅረት አይችሉም። እነ አቡነ ተክለ ሃይማኖት እነ አቡነ ገብረ መንፈስ ቅዱስ ቅዳሴ ላይ መቅረት አይችሉም። እነ ቅድስት አርሴማ ሌሎችም ቅዱሳን እመቤታችን ሁሉም የት ይገኛሉ? ቅዳሴ ላይ ነው። ለዛም ነው በቅዳሴ ላይ ይወላችሁ ለረጅም ዘመን በጸበል ብትሉ በጸሎት ብትሉ በሌላ ነገር አልፈወስ ያለ በሽታ ካላችሁ ያ በሽታ የሚፈወሰው ቅዳሴ ስትገኙ ነው። ማን እንደሚዳብሳችሁ አታውቁም። ተክልዬ ይዳብሷችሁ፣ እንደው ቅዱስ ገብርኤል ይዳብሳችሁ፣ ማን እንደሚዳብሳችሁ። እንደውም እኮ አንዳንድ ሊቃውንት ምን ይላሉ? ስንጠመቅ የተጠመቅንበት ዕለት ላይ ፓትሮን ሴንት ይሰጠናል፣ ገበዝ ማለት ነው። እና ያ ገበዛችን አብሮ ያስቀድሳል። ቅዳሴ ከጎናችን ሆኖ ያ የተሰጠን ገበዝ ማለት ነው። ስለዚህ ማን እንደሚዳብሰን አናውቅም። በዚህ 4 ወር ውስጥ የተፈጸመ የንስሐ አባት የነገሩኝን ታሪክ ልንገራችሁ። በጣም ስለገረመኝ ነው። እና ይህን ታሪክ የሰማሁት ከ2 ሳምንት ከ3 ሳምንት በፊት ነው ለእኔ ራሱ ማለት ነው። እና ቅዳሴ ከመግባታቸው በፊት አይናቸውን በጣም ያማቸዋል ድንገት ማለት ነው። እና ልክ አሁን ለምሳሌ የሆነ ክር ነገር እዚህ ጋር አይናችሁ ላይ ሲሆንባቸው እንደ መጋረድ ነገር ይላቸዋል። እና ክር መስሏቸው እንደዚህ ቢሉት ክር አይደለም። እና አይናቸው በጣም ደበዘዘ። እዛ ጭፍን ግልጥም ቢያደርጉት በቃ እንደዛው እንደደበዘዘ ብዥ እያለባቸው መጣ። እና ቅዳሴ የሚቀድሱበት ዕለት ነው ነሐሴ 7 ነው። ነሐሴ 7 2017 ዓ.ም እና ቅዳሴውን ቀደስኩኝ። ከዛ ድርገት ሲወርድ ለማቁረብ ሲወርዱ ማለት ነው በቃ አንተ እንደወደድክ አድርግ ብዬ ክርስቶስን ስጋውን እንዳብሼ አይኔን አሻውታሉኝና እዛ ወዲያው በራሉ። በስመ አብ እና አንድ ይሄንን ነገሩኝ። ሁለተኛው ከቅዳሴ አገልግሎት ወጥተዋል እሳቸውና ግን በ40 ቀን ውስጥ በቃ ከቁርባን ላለመራቅ ይቀድሳሉ። ከዛ ከ40 ቀን በኋላ ለመቀደስ ቅዳሴ ገባዋሉ። እና ስገባ ከዛ ሳምንት በፊት ቅዳሴ ከመቀደሳቸው በፊት በነበሩት ሳምንታት ጀርባዬ ላይ ምን እንዳገኘኝ አላውቅም።
በጣም ያመኛል እንዲህ የሚወጋ ነገር ያመኛል አሉ እንደ ጥጥር ያለ ነገር እና ልጄን አሳይቻት ቦታው ላይ ራሱ ክብ ሰርቷል አሉ ይሄ የሆነ ሲበልዛላ ክብ ሰርቷል እና ስትነካው በጣም ነው የሚያመኝና ኢቭን ወጌሻ ጋር ሂጄ ለመታየት ራሱ ሞክሬ ነበርና ሂጄ ስታይ ወጌሻው ላገኛቸው አልቻልኩም አሉና ቅዳሴ ገባው ልክ በተመሳሳይ ሁኔታ ድርገት ሲወርድ እዛ ቦታ ላይ ጠቅ ያረጋኛል አሉ እና ምን እንደሆነ አላውቅም ጠቅ ያረጋኛል አሉ አንድ ታሪክ ልንገራችሁ ታሪክ ትወዳላችሁ መሰለኝ ሳያችሁ እሺ አቡነ ቄርሎስ ናቸውና አንድ ካህን ከቅዳሴ አቋርጦ ሊወጣ ሲል አቋርጦ ማለት ቅዳሴው ሳይጀመር ሊወጣ ሲል ያገኙታል ወደ ልትሄድ ነው ይሄው አባቴ በጣም ለረጅም ጊዜ ተመላለስኩኝና ምንም ሊያልቅልኝ ያልቻለ ጉዳይ አለ ብሎ ያው ፋይሉን አሳያቸው እንዴና ታዲያ አንተ አትቀድስበትም እንዴ አሉት እና በልና ግባ መፍትሄው እዚህ ያለ ብለው አስገቡት እዛ የሱን ፋይል መንበሩ ላይ ያስቀመጠው ካህን ስለሆነ ነው ደግሞ እናንተ እናርግ እንዳትሏል እና መንበሩ ላይ ያስቀመጠው ቅዳሴው ተቀደሰ አለቀ ከዛ ፋይሉን ይዞ ወደዛ ጉዳዩ ለረጅም ጊዜ ወደ ተመላለሰበት አንድ ጉዳይ ይሄደ ማለት ነው እዛ ከሄደ በኋላ እዛ ተቀምጦ ይያለ የዋናው ጉዳዩን ፈጻሚው ሰውዬ ይመጣል እና ሲመጣ ሰላም ይላቸዋል ኛንካን እንዴ ምን ሆኖ ነው እዚህ የመጡት ብሎ ይጠይቃል ለረጅም ጊዜ በቃ ስመላለስና ለካ ሰውየው የትምህርት ቤት አብሮ አደግ ጓደኛቸው ነው እና ታዲያ ምን ችግር አለው ብሎ ይዟቸው ገባ ጉዳዩን ጨረሰላቸው እና ችግር መቅደስ ውስጥ አስገቡልኝ ምናምን አትበሉ ግን ቅዳሴ እንዲህ በቃ አልፈታ ያላችሁ የውጭ ፕሮሰስ ሊሆን ይችላል ወይም ሌላ ነገር በቃ አልፈታ ያላችሁ ነገር ካለ ፋይላችሁን ይዛችሁ መታችሁ ቅዳሴ አብራችሁ አስቀድሱበት ያኔ ሲፈታ ታዩታላችሁ እመኑ በእውነት ነው የምላችሁ አልፈታ ያላችሁ ችግር እንኳን ካለ የሚፈታው በቅዳሴ ነው ሰምታችሁኛል እና በቃ እንደዚህ ውጥንቅጡ የወጣባችሁ ጉዳይ ካለ ይዛችሁት መታችሁ ቅዳሴ ያስቀድሱበት ሌላ ምናምን ነገር የለም በነገራችሁ ላይ እኒው አቡነ ቄርሎስ ምን ብለው ይናገራሉ የሆነ ችግር ሲፈጠር ስብሰባ እንሰብሰብ አይሉ ቅዳሴ እንቀድስበት ነው የሚሉት አልፈታ ያላችሁ ችግር ካለ በጣም ጭቅጭቅ ካለ ክቡር ሰብሳቢያችን ፕሬዝዳንታችን እዚህም አሉ ከዚህ በኋላ መቼም ቅዳሴ ነው የሚቀደስበት ብዬ አስባለሁ እና ስራ አመራሩ ሙሉ ተሰብስበው ቅዳሴ ማስቀደስ በቃ እንደውም ብፁዕ አባታችን አቡነ ባስልዮስ የመጀመሪያው የኢትዮጵያ ፓትሪያርክ በጣም የሚያስቸግር ነገር በግል ህይወታቸውን በቤተክርስቲያንም ሲመጣ ምንድነው የሚያደርጉት ቅዳሴ ላይ ጸሎተ ዕጣን አለ አይደል ዕጣኑ ከመጣጣኑ በፊት ጸሎተ ዕጣን አድርሰው ዕጣኑ ላይ እንባቸውን ያፈሱታል ከዛ እንባቸው የፈሰሰበትን ዕጣን እንዲጤስ ያደርጉታል ያኔ ችግሩ በጠቅላላ ይፈታ ነበር ስለዚህ ችግር የሚፈታው በአገልግሎትም በግል ህይወታችን በመናችንም ችግር የሚፈታው የት ነው ከተባለ የት ነው ቅዳሴ ላይ ታዲያ ቅዳሴ ላይ እርግጥ ነው እንደመገኘታችን የምናገኘው በረከት የምናገኘው ፈውስ እንዳለ ሆኖ ግን እንደመገኘታችን ያህል ነው ምን ማለት ነው ልክ ቅድም እመቦበስ የሚለው ጸሎት ላይ ሶስት ነገሮች ያስቀምጣል የመጀመሪያው ቅዱሳት መጻሕፍትን ምንም ማያረግ የማይሰማ ይላል ይላችሁ ቅዱሳት መጻሕፍትን የማይሰማ ማለት እርግጥ ነው ችግር አለ እኛም አካባቢ ምንባባቱ እስከናካቴው እስካንሰማቸው ድረስ ይደርሳሉ ተራረበ ማለት ነው ግን ቢሆንም ግጻዊውን አይቶ መምጣት እኮ ይቻላል ዘመኑ በጣም ተራቋል እኮ ምን እንደሚነበብ አንበብ መግባት እንችላለን ለምሳሌላችሁ ቤተክርስቲያን በቅዳሴዋ ላይ የምታነበው ነው እኛ በዓለም የምንኖረው ሰምታችሁኛል ሳምንቱ ሙሉ የምንመላለሰው እቱ በሰላም እኮ ሲባል እኛ በሰላም ወደ ቤታችሁ ግቡ ነው አይደል የሚባለው እቱ በሰላም እኮ ማለት የሰማችሁትን አሰሙ የቀመሳችሁትን አቅምሱ ማለት እኮ ስለዚህ በቅዳሴ ውስጥ የሰማነውን ቃል ነው እኛ ለምእመናን በዓለም ህይወታችን ያንን ነው የምንተረጉመው ሰምታችሁኛል ስለዚህ የመጀመሪያው ቅዱሳት መጻሕፍትን የማይሰማ ቢኖራል ከዛ ሁለተኛው ቅዳሴው እስካልቅ ድረስ የማይታገስ ቢኖር ስለዚህ በቅዳሴው ላይ አለመገኘት መብታችን አይደለም አርፍደንም መገኘት አንችልም ቅድም እንደ ችግር ሲነሳ ስለነበረ ለምን የሰውን ሊና ስለምንረብሽ በቅዳሴው ከዛ ሶስተኛ ከተፈቀደላቸው የአገልጋዮች ቁጥር ውጪ መንቀሳቀስ አይችሉም እነዛ አገልጋዮች እንኳን ሲንቀሳቀሱ እግራቸውን እየቆጠሩ ነው ለምሳሌ እኛ መቅደስ ውስጥ እግራቸውን እየቆጠራችሁ ተንቀሳቀሱ ነው የምንባለው እንዲህ ጀው የሚባል ነገር የለም እና ቤተክርስቲያን ውስጥም እንደዚህ ነው እርምጃችን መሆን ያለበት እኛውን ዝም ብለን መሯሯጡ ነው ስራችን በፍጹም እርምጃችን መቆጠር መቻል አለበት ሰው እንዳንረብሽ ሰው ከእግዚአብሔር ጋር በጸሎት እየተገናኘ ሊሆን ስለሚችል ስለዚህ በቅዳሴው ላይ መንቀሳቀስ ከተፈቀደላቸው አቃላት ውጪ ወይም ደግሞ የታወቀ አላቆም አላስቀምጥ ያለ በሽታ ካልገጠመን በስተቀር ከቅዳሴው መውጣት አንችልም ሁለተኛው ሶስተኛው ወይ ተመጣወም ቁርባን ቅዱስ ቁርባን የማይቀበል ሰው ይልና ይሰደድም ቤተክርስቲያን ከቤተክርስቲያን ይውጣ በቃ እነዚህን ካልሰማችሁ እስከ መጨረሻው ታግሳችሁ ከመጀመሪያው እስከ መጨረሻው ታግሳችሁ
ቆማችሁ ካልተቀደሳችሁ ከቅዱስ ቁርባን ካልተቀበላችሁ ይሰደድ ከቤተክርስቲያን ይውጣ ማለት ነው። ስለዚህ ቅዳሴውን በምን አይነት መልኩ ብናስቀድሰው ነው እንዲህ ያለ በረከት በቅዳሴው በኩል ውስጥ የሚገኘውን ጸጋ የምናገኘው ከተባለ ቅዱሳት መጻሕፍትን መስማት፣ ከዛ እስኪያልቅ ድረስ ከተጀመረ እስከ መጀመሪያ ጸንቶ በመቆም ማስቀደስ፣ ሶስተኛው ከቅዱስ ሥጋውና ከክቡር ደሙ መቀበል። አሁን ሰው ኦንቶሎጂካሊ ስነ ኑባሪያዊ ነው የሚባለው መቀየር አይችልም። በምን አይነት መልኩ አንቀይረው? አሁን ጥምቀት አዲሱን ይህንን ሰውነታችንን ሪያላይዝ ነው አይደል? ክርስቶሳዊ ሰውነት ነው የሚሆነው አይደለ? በጥምቀት ልክ በተመሳሳይ ሁኔታ አኗኗራችንን የሚቀይረው ቅዳሴ ነው። ቅዳሴ ነው እንዴት ነው የሚገለጠው ቢባል ፊዚካሊ ስንታይ ምንም ለውጥ ያለን ላንመስል እንችላለን። ግን ባለን በህይወት መመላለስ ውስጥ ግን ያንን ለውጣችን እንመለከተዋለን። ስለዚህ ይህንን ለማግኘት መጽሐፍትን መስማት አለብን። ሁለተኛው ደግሞ ከመጀመሪያው እስከ መጨረሻው ሐሳባችንን ሰብስበን ጸንተን መቆም አለብን። ሶስተኛው ከቅዱስ ሥጋውና ከክቡር ደሙ መቀበል መቻል አለብን። አሁን ይኸውላችሁ ጥቅም ሲባል ብዙ ጊዜ እኛ የሚስበን በምድራዊ ህይወት የምናገኘው ጥቅም ነው አለ። የሆነ ከህማማችን መፈወስ፣ የሆነ ችግራችን እንዲፈታልን፣ ገንዘብ ከሆነ ገንዘብ ማግኘት፣ ትዳር ከሆነ ምናምን አይደለ እኛ የምናስበው። ዋናው ግን የክርስቶስ ሥጋና ደም መቀበል ነው ህይወት የሆነው ማለት። እዚህ ምድር ብንቆይ በጣም ለአጭር ጊዜ ነው አይደለ? በዛኛው ግን ኑሯችን ዘላለም ነው። ስለዚህ ልናስብ የሚገባው ስለ ዘላለማዊ ህይወታችን። ነገር ግን እኛ ስንገኝ ክርስቶስን ይከተሉት እንደነበሩት እንደ 5 ገበያ ህዝብ ነው እኛም እና እነዛ ክርስቶስን ይከተሉት የነበሩት ሰዎች ይህን ተናግሬ ትምህርቴን አበቃለሁ። በ5 ወገን ይከፈላሉ። የመጀመሪያው ምግብ ፈልጎ ይከተሉ የነበሩት ሰዎች አሉ። እህል አበርክቶ ያበላ ስለነበረ ያንን ፈልገው፣ አሁን ቅዳሴ ላይ ያንን ስጋዊ ነገር ብቻ ፈልገን የምንመጣ ሰዎች አሉ። ያንን ለመጠየቅ ማለት ነው። የሆነ ስራ አስጠኝ ችግር ኖሮት አይደለም እግዚአብሔር ፊት የማናቀርበው ምንም አይነት ችግር የለም በነገራችሁ ላይ ልክ እንደ አባታችን ስለሆነ ማለት ነው። ግን ያው ያስገምተናል፣ የትኛው ደረጃ ላይ እንዳለን ያስገምተናል። ሁለተኛው ተአምራት ለመመልከት የሚመጣ ሰው አለ። እንደው ይሄ ሰውዬ የተባረከ ሰው ነው። ተአምራት ማለት ያው ፈውሱን ምናምን ሊሆን ይችላል፣ ስጋውና ደም ተለውጦ ምናምን ላይሆን ይችላል። ክርስቶስን ልክ ያደርገው የነበረውን ተአምራት ለመመልከት ይከተሉት የነበሩ ሰዎች እንደነበሩ። ሶስተኛው ውበት ለመመልከት ይከተሉ የነበሩ ለሃዩ ይሴኒ ለሃዩ ሙሉ ደጓ ለሚያው አይደለም የሚለው በአምላክ ገጹ ከሰው ልጆች ደም ግባቱ ከሰው ልጆች ሁሉ ይልቅ ያማረ ነበረ። ስለዚህ የክርስቶስን የቃሉን መጣፈጥ የደም ግባቱን ማማር ለመመልከት ይከተሉት የነበሩ ሰዎች አሉ። አሁንም በቤተክርስቲያን ስንመጣ በተለይ አንዳንዶቻችን የቤተክርስቲያንን ኮስሞሎጂካል ኮስሞቲክሷን ለመመልከት የሚመጣ ሰው አለ። ኮስሞቲክስ ማለት እንደናንተ አይደለም እና ኪነ ህንፃዋ ምናምን ኮስሞቲክስ ነው የሚባለው። ገብቷችኋል? እና ኮስሞቲክስ ሲባል እናንተ እና ያንን ለመመልከት የሚመጣ ሰው አለ። እና ይሄ ልብሰ ተክህኖ ካህናቱ ሲገቡ ሲወጡ ምናምን ይሄ የሚያደርጉት ነገር ምናምን ቲያትር የሚመስለው ሰው አለ። አቤት አወጣጣቸው አገባባቸው እያለ ማለት እና ልክ ይሄንን እርግጥ ነው ምን ቅዱስ ጎርጎርዮስም እኮ እንትን የአምላካችን የምስጋናውን ውበት እንመልከት ይላል አይደለም በቅዳሴው ላይ። ስለዚህ የእሱን ውበት እንመለከታለን። በጣም ውብ ነው ቤተክርስቲያናችን፣ በጣም ውብ ናት። በ10ኛው መቶ ክፍለ ዘመን ላይ አንድ ቪላድሚር የሚባል ንጉስ ይሄ ብዙ እምነቶች ኦፊሻል እምነት ሆኖ እንዲቀበል ይጠይቁት ነበርና መሳፍንቱን ሰብስቦ ትክክለኛው እምነት የትኛው እንደሆነ አጣሩ ብሎ ላካቸው እና አንደኛው ሁሉንም አይተው የገቡበት ቤተ መቅደስ አጊያ ሶፊያ ነው እና ወደ አጊያ ሶፊያ ሲገቡ በስተመጨረሻ ስለነበሩበት ሁኔታ ሲናገሩ እንዲህ ይላሉ። ወደ ቤተ መቅደሳቸው ይዘውን ገቡ እና ከገባን በኋላ ሰማይ እንሁን ምድር እንሁን አናውቅም ነበረ እና ውብ እንደሆነ ያላቸው ነገር በጣም ውብ እንደሆነ በቃላትም መግለጥ እንደማንችልና ልንረሳው እንዳልቻልን ብቻ ነው ልንናገር የምንችለው ብለው ተናገሩ። ስለዚህ ቤተክርስቲያን ውብ ናት ማለት ነው። ቤተክርስቲያን ባይዘዌ በውጭ ያሉት ደግሞ ህንፃዋን ብቻ ተመልክተው ይፈሯታል፣ ግርማ ስላላት ቤተክርስቲያን እና ይህንን ትርኢት የሚመስለው የሆነ ውበት ብቻ ፈልጎ የሚመጣ ሰው አለ። አራተኛው ደግሞ ክርስቶስን ይከተሉት የነበሩት ሰዎች ለመኮነን እሱን የሆነ ክስ ለማቅረብ ይከተሉ የነበሩ ሰው ከቃሉ የሆነ ስህተት ለማግኘት ይከተሉ የነበሩ ሰዎች ነበሩ። ልክ በተመሳሳይ ሁኔታ ቅዳሴም ለዚህ የሚመጣ ሰው አለ። አይ የዛሬው ዲያቆን ድምፅ አራዊት ነው ምናምን ምን ሲያነብ ድምፁ አይሰማ ምናምን ለክስ ማለት ነው። በቅዳሴ ላይ አምስተኞቹ የእሱን ስጋና ደም ለመቀበል በእውነት የሚመጡት ሰዎች ናቸው። እግዚአብሔር አምላክ ከነዛ መካከል ያድርገን። ዓለም ጸንታ የምትቆመው በቅዳሴ ጭምር ነው። ሰምታችሁኝ? ዓለምን ያቆማት ዓለም ጸንታ ያለችው በቅዳሴ ነው። ቅዳሴ ከሌለ ቅዳሴን በአንድ ሚዛን ዓለም ውስጥ በጠቅላላ ዩኒቨርሱን በጠቅላላ በአንድ ሚዛን ብናደርገው የሚመዝነው ያ ቅዳሴ ነው። ቅዳሴ ያለ ቅዳሴ ህይወት የለም። አይደለም ለኛ
በዓለም ላሉት ለማያምኑት እንኳን ሳይቀር ሕይወት የሚሆነው ቅዳሴ ነው። ወስብሐት ለእግዚአብሔር። ሰላም